ዘመኑ ለተጓተተና ለተበታተነ አገልግሎት የሚመጥን አይደለም። ለዚህም ነው የአገልግሎት አሰጣጥን ለማዘመንና ለማቀላጠፍ መሶብ የአንድ ማዕከል አገልግሎት ወደ ትግበራ የገባው። የሸገር ከተማ አስተዳደርም አገልግሎቱን ተግባራዊ አድርጓል። በርከት ያሉ ተቋማትን በአንድ ማዕከል ያካተተው ዘመናዊ የአገልግሎት አሰጣጥን ያደራጀው አሰራር የዜጎችን ተጠቃሚነት በተጨባጭ እያረጋገጠ ነው። እኔ አስቤ የመጣሁት ቢያንስ ከሳምንት ዛ በላይ ብዙ ጊዜ መላለስ በሚለው ነበር የመጣሁት። ስመጣውን 10 ደቂቃ እንኳን አልሞላኝም። ወዳው ነው ተስተናገድኩኝ። በቃ አቀባበላቸው ከኔ የሚበልጡ ትላልቅ ሰዎች ናቸው፣ ግን ተነስተው አክብረው ነው ቦታ ሰጠው የተቀበሉኝ። እኔ ብቻ አልጠበቅኩም። ደስ ይላል በጣም። ብዙ ሳይቶች ስላሉን እኛ ድርጅታችን ሊዝም እዚህ ነው፣ ካርታም እዚህ ነው፣ ገቢዎችም እዚህ ነው ያለው። ወጣ ብለን እንትን የምትለው ነገር ሳይሆን እዚሁ ነው ሁሉንም ነገር ጨርሰ የምትወጣው። ፍጥነታቸው ደስ ይላል። ሁሉንም በአንድ ቦታ ጨርሰን እንወጣበት። 8 ሰዓት ነው የመጣሁት። አሁን ደግሞ 9 ሰዓት አካባቢ ነው ያለንበት። ብዙም አላመላለሱኝም። ነገሮችን ማሟላት ያለብን ሁሉ ነገር ካሟላ አመላልሱም። ስለዚህ በጣም አሪፍ ነገር ነው። ፈጣንና ዘመናዊ አገልግሎትን ለዜጎች መስጠት የተጀመረውን ፈጣን የልማት ሂደት ያግዛል። ይህ ጅማሮ ላይ የሚገኘው የአገልግሎት አሰጣጥ ታዲያ ሊስፋፋና ሊጠናከር እንደሚገባው ይነሳል። ይሄኛው ነገር አሪፍ ነው ብዬ ነው የማስበው፣ ቢስፋፋ ማለት ነው። ፎር ኤግዛምፕል ምንድነው ከገላን የሚመጣ ሰው የትራንስፖርቴሽን ፕሮብለም አለ አሁን በዚህ ሰዓትና ከመልካኖ ነው የሚመጡት አሉ፣ ከገበርሳ ከጉጂ የሚመጡት አሉ። በጣም ነው ምርቃቸው እውነት ለማውራትና እሱን የዚህን ብራንች እዛ አካባቢ ላይ ቢከፈት ብዬ እዚህ መጥቶ ላየው ጥሩ ነው፣ በቂ ነው ሁሉም ነገር። ግን ምናልባት ተደራሽነቱ አሁን እኔ ስመጣ እዛ ሳለው እንደዚህ አልጠበቅኩም ነበር። ህብረተሰቡ ጋር የመድረስ እንደዚህ በሰፊው ቢሰራ በወረዳ በቀበሌ እንደዚህ አይነት ሰርቪስ መኖሩን ወረድ ተብሎ ግንዛቤ ጥሩ ነው ባይ ነኝ። እንደዚህ አይነት ግንዛቤ ቢኖር እንጂ መልካም ነው። የሸገር ከተማ አስተዳደር የመሶብ አንድ ማዕከል አገልግሎት ከጀመረ ጊዜ አንስቶ ከ90 ሺህ በላይ ዜጎች ተገልግለዋል። ተቋሙ የተገልጋዩን እንግልት ሊቀንስ በሚችል መልኩ አገልግሎት እንዲሰጥ ተደርጎም የተደራጀ ሲሆን ይህም የተገልጋዩን ፍላጎት ከማሟላትም ባሻገር የተቋማትን ሪፎርም የሚያረጋግጥ ነው። 159 አገልግሎት በላይ ለይተን ወደዛ አስገብተናል። በሁለተኛ ደረጃ ደግሞ በፌደራል ደረጃ የሚሰጡ ነገር ግን ሰፊው ህዝብ የሚጠቀምባቸው እንደ ፖስታ፣ ኢሚግሬሽን፣ መብራት እንደነዚህ ያሉ ባንኮችም እዛ እንዲገቡ ተደርጓል ማለት ነው። እነሱ ራሳቸው ከ25 አገልግሎት በላይ አገልግሎት የሚሰጡ አጠቃላይ ከ185 በላይ አገልግሎት በአንድ ማዕከል እየሰጠን እንገኛለን ማለት ነው። አገልግሎቱ በሶስት አይነት ሁኔታ ነው የምንሰጠው። አንደኛው እኛ በሰራነው ተቋም ውስጥ ወይም አንድ ማዕከል ውስጥ መጥቶ አገልግሎት የሚወስዱ ከ38000 በላይ አገልግሎት መስጠት ተችሏል። በሁለተኛ ደረጃ ደግሞ ቤት ለቤት አገልግሎት በመኪና ጀምረናል። በዘመናዊ መልኩ መኪናን ቢሮ በማድረግ ብቻ ሳይሆን በዲጂታል እንዲደገፍ ተደርጎ አገልግሎት በመስጠት ከ10000 በላይ በአንድ ወር ውስጥ አገልግሎት መስጠት ችለናል። በሶስተኛ ደረጃ ኦንላይን አገልግሎት ሰው ቤቱ ቁጭ ብሎ አገልግሎት የሚያገኝበትን ሶስተኛ እሱን ጨምረን ወደ 5000 አጠቃላይ ከ55000 በላይ አገልግሎት የሰጠን ከሰው ጋር ተያይዞ ደግሞ ከ90000 ሰው በላይ አገልግሎት በዚህ አጭር ጊዜ ውስጥ እንዲያገኙ አስችሏል። መሶብ የአንድ ማዕከል አገልግሎት ተደራሽ ለማድረግ በተለያዩ አካባቢዎች እንዲቋቋም ከማድረግም ባሻገር ተንቀሳቃሽም ሆኗል። ሸገር ከተማ በዚህም ቀዳሚ ሆኗል። ይህም በተገልጋዩ ለሚነሳው የተደራሽነት ጥያቄ ትኩረት እየሰጠው ነው። 8 ክፍለ ከተማ ላይ አዳዲስ ግንባታዎች የባለ 5 ወለል ተራስ ጭምር ያለው ሁሉንም አገልግሎት ሊይዝ በሚችል መልኩና በዲጂታል ቴክኖሎጂ መሰረት አድርጎ ግንባታ እየተከናወነ ይገኛል። አንዳንድ ቦታ ላይ ግንባታው ከ50% በላይ የደረሱበት ሁኔታ አለ። በዘመናዊ ቴክኖሎጂና ብቁ ሰራተኛ የተደራጀው መሶብ የአንድ ማዕከል አገልግሎት ብልሹ አሰራርን በመዋጋት ረገድም ትልቅ አቅም ሊፈጥር ችሏል። አንድ ፋይል ኦንላይን
ዲጂታል አድርገናል። ዳታ ማነው ዶክመንት ማናጅመንት ሲስተም ብለን በክላውድ ላይ ኦንላይን አድርገናል። ይሄ ፋይል ሲፈለግ በአንድ ደቂቃ ውስጥ ያንድን ግለሰብ ከአንድ ደቂቃ በታች ፈልገን ማውጣት አስችሎናል። ሁለተኛ ሊጠፋ አይችልም፣ ሊሰረዝ አይችልም፣ ሊደለዝ አይችልም። የነካ ሰው ለምን እንደነካ ጭምር ሬጂስተር ያደርጋል ማለት። በዚህ አገልግሎት አሰጣጥ በሚፈለገው ልክ ሀገርን ተጠቃሚ ለማድረግ የተገልጋዩ ተሳታፊ መሆንና ከመንግስት ጋር ተቀራርቦ መስራት ወሳኝ ነው።